በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ እስትንፋሰ ክርስቶስ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ገድል እናሰማለን። አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ አውራጃ ከ9 ቅዱሳን በረከት ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራ ላይም 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቆሞ እየጸለየ ሰነበተ። ከዚህ በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኘው። ከዚያም እርስ በርሳቸው ሰላምታ ተሰጣተው እግዚአብሔርን ገናናነትና ተጋድሎ ያላቸው የመነኮሳት ተአምራት ሃይማኖት ተጨዋወቱ። ሁለቱም አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጅ ክርስቶስ የእስትንፋሱ ይሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን እስትንፋሰ ክርስቶስም የእግዚአብሔር የሕጉ ማደሪያ ይሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለእኛ የወረድሽልን እኛን ለማዳን ለሙሴ የተሰጠሽ ላንቺ ሰላምታ ይገባሻል። ከዚህ በኋላ ወደ እኛ ወደ ኢትዮጵያ ምድር መጣሽ፣ ሕግና ሥርዓት ካንቺ ይወጣልና ዛሬ ተገለጭልኝ ብሎ ጽዮንን አመሰገናት። በዚያ ጊዜ ተገልጻለት በማየቱ ደስ ተሰኘባት። እጅም ነሳት። እሷን አስመስሎ 2 ጽላትን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጰንጤሌዎንን፣ አባ አሌፍን፣ አባ ጽህማን፣ አባ አፍሴን፣ አባ ገሪማን፣ አባ የምሃታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከ9 ቅዱሳንም ቡራኬ ተቀበለ። የገድላቸውንም መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘ። ከዚህ በኋላ ደብረ ቢዘን ሄዶ አቡነ ፊልጶስን አገኘ። ከእሱም ቡራኬ ተቀብሎ ከዚህ በኋላ ወደ አቡነ አብየ እግዚእ ገዳም ሄዶ ከአብየ እግዚእ ጋር ተገናኝቶ መንፈሳዊ ነገርን ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔርን ምስጢር ከነርሱ ጋር ተጨዋወቱ።
ዳግመኛም ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 ሌሊትና 40 መዓልት ቆየ። በብዙ መከራ ይፈትኑት ዘንድ አጋንንት ወደ እሱ መጡ። መላእክት እያጸኑት 10,000 10,000 1,000 እየሰገደ ናላው ባፍንጫው እስኪፈስ ድረስ ከዚያ ቆየ። በክብር ላይ ክብር በጸጋ ላይ ጸጋ ተጨመረለት። ከዚያም ተነስቶ የትግራይ አድባራትንና ገዳማትን ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉን መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችንም ከያሬድና ከልጇ ከወዳጇ ጋር ወደ እርሱ መጣች። ብዙ ተአምራትንም አደረገችለት። ከእርሱም ተምሮ ተዋርኮ ሄደ። ከሞላ ውሃም በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦ በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመገቡበት ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነሱም ያንን ይመገባሉ። ለሰዎችም ሲርባቸው እንደዚህ ድንጋዩን ባርኮ ምግብ ያደርግላቸዋል። ህብስትን ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። ከዚህ በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻው ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤልም የአንተ ክፍል ይህ ነው ብሎ ቦታውን ነገረው። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀውት የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ገዚም ወደሚባል ሀገር ደረሰ። ይኸውም ጎጃም ነው። በዚያም እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንንም እያስነሳ በዚያም ተቀመጠ። ተአምራትን እያደረገ በጾም በጸሎት የምትሃታቸውን እጽዋት የጥንቁልናቸውን ሥራ ሻረባቸው። እነርሱም ምትሃታቸውን ጥለው ንስሐ ገቡ። አባታችን እስትንፋሰ ክርስቶስም ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት መጨረሻው ከመነኮሳት ሁሉ ብልጫ ያለ ወዳጅ እስትንፋሰ ክርስቶስ ሆይ ይችን አገርና የኢትዮጵያን ሰዎች ምሬልሃለሁና ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሂድ፣ ዳግመኛ ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውን እስከ 7 ትውልድ እምርልሃለሁ። ስለ ድካምህ ብዛት ኃጢአታቸውን ይቅር እላቸዋለሁ። ይህንንም ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሱና በጳጳሱ አባ ሲኖዳ ዘንድ ተሰማ። ከዚህ በኋላ ንጉሱና ጳጳሱ አባ ሲኖዳ አባ አልፋኤልም ከይባባ መጥተው ከእርሱ ተባርከው በረከትን ተቀበሉ። ኤልሳ ከኤልያስ በረከት ሆነው ዘንድ መጠምጠሚያውን እንደተቀበለ እንደዚሁ ከአባታችን ቡራኬ ተቀበሉ። ንጉሱም የመንግስቴን ቦታ አመልክተኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ ከዚያም ሄደህ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ። አቡነ እስትንፋሰ ክርስቶስ ይህንን ተናግሮ ለንጉሱ ጸሎት ጸለየ። ጳጳሱም ለእስትንፋሰ ክርስቶስ ጸለየ። ንጉሱም ይሄድ ዘንድ ተነሳ። አባታችን እስትንፋሰ ክርስቶስም ከደቀ መዝሙሩ ጋር ልብሰ ክርስቶስ ጋር ሄደው ከአባይ ባህር ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነርሱም በደረቅ ተሻገሩ። በተሻገሩም ጊዜ ፀሐይ ልትገባ ደረሰች።
አቡነ እስትንፋሰ ክርስቶስም እጅግ ጸልዮ አለቀሰ። በጌታዬ በኢየሱስ ክርስቶስ ስም አውግዤሻለሁና ለመስፍን ኢያሱ በገባዖን እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አባታችንም በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷም እኖራለሁ አለ። 6ቱ መነኮሳትም ከእርሱ ጋር ገቡ። እነርሱም የገዳመ ግሽቅ አቡነ መልክዓ ክርስቶስ፣ ሁለተኛ የጸበለ ጎል ገዳም አቡነ አካለ ክርስቶስ፣ ሶስተኛ ዘመለኮተ ሥላሴ፣ አራተኛ የደብረ ድህርት አባ ቴዎጎሎስ፣ አምስተኛ አባ ስነ ድንግል፣ ስድስተኛ የገዳመ ዘጋ አቡነ አካለ ክርስቶስ ናቸው። በዳውንት ሀገርም 17 ገዳማት በእስትንፋሰ ክርስቶስ እጅ በዚያን ወራት ቀኑ። ዕድሜው 33 ዘመን በሆነ ጊዜ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለት ቆብና አስኬማን፣ ቅናትና ቀሚስን፣ መታጠቂያን፣ መስቀልን፣ በትርን፣ ጭራን፣ ስዕልን እነዚህን ተቀበለ። እነዚህንም ከተቀበለ በኋላ ቆሞ ሲጸልይ ዋለ። ያለ ሥጋው ደሙ ምንም አልቀመሰም። የፍዩማን መነኮሳት አብነት የሚሆን አባታችን ጻድቁ እስትንፋሰ ክርስቶስ ያችን ገዳም ደብረ ቀርሜሎስ፣ ደብረ ኤልድባ ብሎ ሰየማት። በዚያም ድንጋይ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብፅ የመጣች ከልጇ ከወዳጇ ጋር የተሳለች የእመቤታችን የድንግል ማርያም ስዕል በዚያ አስገብቶ እርሱም ገብቶ የዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ ከሌላ ሰው ጋር አይገናኝም። በውስጧም በጾምና በጸሎት በስግደትና ሌሊት በትጋት በትምህርት በረሃብ በጥም በእርቃን በድህነት ስጋን በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10 መልካም ምግባራት ይባላሉ። በዚህ ቦታም ብዙ ተአምራትና ድንቅ ድንቅ ሥራን አደረገ። በአንዲት ቀን ጸሎት ጸልዮ 240,000 ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ጸሎቱ በረከቱ ትጠብቀን። ከዚህ በኋላ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህንን ጸሎት በእግዚአብሔር አጋዥነት እንጀምራለን ብሎ ይላል። ኃጢአትን የምታስተሰሪ ንስሐን የምትቀበል በደልን ይቅር የምትል ለኃጥአን ተስፋ የአብ የባህሪ ልጁና የሕይወት ቃልን የዓለምን ኃጢአት የምታስተሰሪ የካህናት አለቃ ጌታ ኢየሱስ ክርስቶስ ሆይ የኔን ኃጢአትና የወገኖችን ኃጢአት ይቅርበል። ጸሎትና ልመና ወደ እግዚአብሔር ምልጃ ለነፍስና ለሥጋ የሚጠቅም ነው። በሕይወተ ሥጋ ያሉ ሰዎች ይህንን ጸሎት በሚጸልዩበት ጊዜ አባቶቻቸውን፣ እናቶቻቸውን፣ ዘመዶቻቸውን፣ ወዳጆቻቸውን በአንዲት ጊዜ ከሲኦል ያወጣበታል። የሾህ አክሊል ጎንጉኖ ያቀዳጁሽ የጌታችን የመድኃኒታችን የኢየሱስ ክርስቶስ ራስ ሆይ ላንቺ ሰላምታ ይገባሻል። ሥጋችን ለማንጻትና ነፍሳችን ለመቀደስ እስከ መመታት ደርሰሽ ንጹሕ ደምን አፈሰስሽ። እገሌና እገሌን ማርልኝ እያለ ስም ይጠራል፣ አባታችን ሆይም ይላል። ሰይጣን የተፋው የኃጢአት ምራቅ ከኛ ለማስወገድ ስለኛ አይሁድ ርኩስ ምራቃቸውን የተፉብሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽ ፊት ሆይ ላንቺ ሰላምታ ይገባሻል። ዛሬም የኔን ኃጢአት አስወግጂ አባታችን ሆይ። አላዋቂ በሆኑ በሰቃልያን አይሁድ እጅ በጥፊ የተመታችው የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ ጉንጮች ሆይ ለእናንተ ሰላምታ ይገባቸዋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ፣ እንዲሁም የልቦና የበር ፈጽሞ ይከፈትልኝ።
የነፍሳችንና የሥጋችን መድኃኒት ትሰጭን ዘንድ የመረረ ሐሞትና ከርቤን ትጠጭ ዘንድ የወደድሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽ አፍ ሆይ ላንቺ ሰላምታ ይገባሻል። እንደዚሁም ለእኔ የሕይወት መጠጥ አጠጭኝ። ስለኛ በአደባባይ የሞት መስቀልን የተሸከምሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽና ከፍ ከፍ ያልሽ ክንድ ሆይ ሰላምታ ላንቺ ይገባሻል። ሁላችን የእጅሽ ፍጥረቶች ነንና የኃጢአቴን ሸክም ተሸከሚልኝ፣ የበደሌን ሸክም አቅልልኝ። ስለኛ ስለ ፍጥረቶችሽ የመስቀል ግንድ የተላከብሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ ልዩ የሆንሽ ጀርባ ሆይ ላንቺ ሰላምታ ይገባሻል። ዛሬም የኃጢአቴን ክንድ ላኪልኝ። የተረገሙ አይሁድ በችንካር ይቸነክሩሽ ዘንድ የወደዱሽ የመድኃኒታችን የፈጣሪያችን ኢየሱስ ክርስቶስ የከበርሽ ቀኝ እጅ ሆይ ሰላምታ ላንቺ ይገባል። እንደዚሁ በስንፍና የሠራሁትን በደሌን አጥፊልኝ። አስቀድመሽ ስለ በደላችን ከሃዲያን አይሁድ በችንካር ይቸነክሩሽ ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን ኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ላንቺ ሰላምታ ይገባሻል። እንደዚሁም የኔን በደል ችንካር የሞት ችንካር ከሚሆን ከዲያብሎስ አድኝኝ። ስለ ኃጢአታችን ክፉዎች አይሁድ ይቸነክሩሽ ዘንድ ፈጽመው ያሰሩሽ የፈጣሪያችን ኢየሱስ ክርስቶስ የከበርሽ ቀኝ እግር ሆይ ሰላምታ ላንቺ ይገባሻል። እንደዚሁም ኃጢአቴን አስተስሪልኝ። በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ላንቺ ሰላምታ ይገባል። ኃጢአታችንን የምንታጠብበትና የምናስተስሪበት ውሃና ደምሽ ከጎንሽ እስከምታፈስ ድረስ በመስቀል ላይ ሳለሽ በጦር ጎንሽን የተወጋሽ የጌታችን ኢየሱስ ክርስቶስ ልዩ የከበርሽ ጎን ሆይ ሰላምታ ላንቺ ይገባል። ተዘግቶ የነበረው የሰማይ ምስጢር ባንቺ ምክንያት ተገለጠ፣ ተከፈተ። እንደዚሁም ሁሉ የልቤን በር ይክፈትልኝ። በመስቀል ላይ መከራን ለተቀበሉ ለጌታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባቸዋል። የጌቶች ጌታ የንጉሶች ንጉሥ ጌታ ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባል። በታላላቅ ችንካሮች ቸነክሮ ዘንድ ለእኛ ስትል የወደድክ ዛሬ በፍቅር ተቸነክረኝ ዘንድ ለምንሃለው። ከእኛ ጋር መከራን ስለተቀበልክ እኛም ካንተ ጋር መከራ እንቀበላለን። በመስቀል ላይ የተቀበልከው የመከራ ተሳታፊዎች አርገህናልና በመከራ ስለመሰልን እንደዚሁ በጌትነት በምትመጣበት ጊዜ በዕለተ ምጽአት ከአገልጋዮች ከቅዱሳን ጋር ክብር አድለን። አሜን። ዓለም ሳይፈጠር የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ላንተ ሰላምታ ይገባል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለህ ዓለምን አሳልፈ የምትኖር የአብ መንፈስ ቅዱስ ቃላቸው ወልድ ሆይ ላንተ ሰላምታ ይገባል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የአብና የወልድ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ሆይ ላንተ ሰላምታ ይገባል። አቤቱ ፈጣሪ ሥጋዬና ነፍሴን ባርክ። አቤቱ ፈጣሪ ሕይወቴና ሞቴን ባርክ። አቤቱ ፈጣሪ ጸሎቴና ልመናዬን ባርክ። እኔን ኃጥኡን ጌታ ኢየሱስ ክርስቶስ ሆይ የሚያስጨንቅ ላንተ ቀላል ነው፣ የራቀ ላንተ ቅርብ ነው። ጌታ ኢየሱስ ክርስቶስ ሆይ ይቅርታህን አታዘግይብኝ፣ አታርቅብኝ። የሚያደንቁህን ከፍ ከፍ አድርጋቸው፣ ላንተ ቀላል ነውና ኃጢአቴን አስተስርልኝ። አንተ መከራ በደሌን ይቅር በለኝ። አባታችንም ይህንን ጸሎት ሲጸልይ ነፍሳት ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያትን ከሰላመ ገብርኤል ጋር ሲጸልይ 24 እልፍ ነፍሳት ከሲኦል ይወጣሉ። የዚችን ጸሎት ክብር ፈጽሞ በሰማይም ቢሆን በምድርም ቢሆን አይገኝም። በአምላክ ልቦና በድንጋሌ ሥጋ
በድንጋሌ ነፍስ በጸናች አምላክን በወለደች በድንግል ማርያም ልቦና በደጋጎቹ በጻድቃን በሰማዕታት ፍዩማን በሚሆኑ በመነኮሳት በደናግል ልቦና በተመረጡ በ99 ቅዱሳን መላእክት ልቦና በቅዱስ ሚካኤልና በቅዱስ ገብርኤል ልቦና ይገኛል እንጂ። እነርሱም ይህችን ጸሎት በጸለዩ ጊዜ 240 ሺህ ነፍሳትን ከሲኦል ያወጣሉ። እመቤታችን ድንግል ማርያም በየዕለቱ 4000 ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። ወደ ቀደመ ነገራችን እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊቱን ወደ ምስራቅ መልሶ እጁን ዘርግቶ ያለ ረፍትና ያለ ማስታጎል ዘወትር ይጸልያል። ይህችን ጸሎት በሚጸልይበት ጊዜ ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በግልጥ ይታየዋል። እጁን ተቸንክሮ ፊቱን በጥፊ ተመቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራንዮ አደባባይ ላይ መድኃኔ ዓለምን ባየው ጊዜ እጅግ ስቅስቅ ብሎ አልቅሶ በድንጋይ 40 ሺህ ቀኝ ፊቱን 40 ሺህ ግራ ፊቱን ይመታል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልመናውና ስለ ጸሎቱ፣ ስለ ጽኑ እንባው፣ ስለ ብዙ ትሩፋቱ ከሲኦል ነፍሳትን ያወጡ ዘንድ መላእክትን ያዛቸዋል። የጌታችን ኢየሱስ ክርስቶስን መከራ ሕማሙን የሚገልጡ እነዚህን ጸሎት መድኃኔ ዓለም አስቀድሞ ለሶስቱም ቅዱሳን ደናግል የገለጠላቸው ቤርዜዲ፣ ሜልቴዳ፣ ኤልሳቤጥ ይባላሉ። ጌታችን ለአባታችን በሚገልጥበት ሰዓት እነርሱም ደናግሎቹ ለአባታችን ለእስትንፋሰ ክርስቶስ ተገልጠው ይታዩ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ 27 ጊዜ ፊቱን እጃቸውን ጠቅልለው በጥፊ እንደመቱት 120 ጊዜ እጃቸውን ጨብጠው አፉን እንደመቱት 30 ጊዜ አስረው በመሬት ላይ መስቀል አስይዘው እስከ ቢታንያ እየጎተቱ 7 ጊዜ በእግራቸው ሆዱን 7 ጊዜ ወገቡን 347 ጊዜ ደረቱና ሆዱን ረገጡት፣ መቱት። 65 ጊዜ ክንዱን እንደመቱት 62 ጊዜ እግሩን መቱት። እስትንፋሰ ክርስቶስም ይህንን አይቶ ይደነቅ ነበር፣ እጅግም ይጨነቅ፣ ፊቱንም በድንጋይ ጥፊ ይመታ ነበር። እንዲህም እያደረገ በየቀኑ የኢትዮጵያውያንን ኃጢአት ያስተሰርያል። ከዚህ የተነሳ መድኃኔ ዓለም ኢትዮጵያን ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎቱ 150 መዝሙረ ዳዊት፣ 15ቱ መኃልየ ነቢያት፣ 5ቱ የሰለሞን መኃልያት፣ የ7ቱ ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር የውድስዋንም ጭምር አርጋኖን ከውዳሴ አምላክ ጋራ የ200 ሊቃውንት ሃይማኖት አበውን ከስንክሳር ጋራ ያውም እግዚአብሔርን እያለቀሰና ከመለመን ጋራ እግዚአብሔር ነግስን ከሰዓታት ጋራ የሌሊት ሰዓታትንና የመዓልት ሰዓታትን ከ42 በላይ በአቡነ ዘበሰማያትም ያደርስ ነበር። 4ቱን ወንጌላት የጻድቃንና የሰማዕታትን መልክ ከጻድቃን ገድል ከመነኮሳት ገድል ጋራ 15ቱን ተአምረ ማርያም ያደርሳል። 365 ተአምረ ኢየሱስ ያደርሳል። የጊዮርጊስን ገድል፣ የሰኔ ጎለጎታን፣ ልፋፈ ጽድቅን፣ እቀበኒ ክርስቶስን፣ 7ቱ ኪዳናትን በ7ቱ ጊዜያት ከ9ኙ ጸዋትወ ጋራ የቅዱሳንንም ገድል ያደርሳል። ይህንንም እየጸለየ የታመሙትን በዚህ ይፈውስ ነበር። በጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበር። አባታችን አቡነ እስትንፋሰ ክርስቶስ በዚያች ዋሻ ውስጥ ከገባ በኋላ በአንዲት ቀን ይህን ሁሉ ጸሎት ይጸልይ ነበር። የአባታችን ዝና በየሀገሩ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእርሱ ቡራኬ ይቀበሉ ነበር። የቅዱሳን ማህበር ሁሉ ተሰባስበው ደብረ አስጋጅን ከበዋት። ታቦትንና ስዕልን ይዘው መጥተው ወዴት እንደሚያኖሩ ፈለጉ። በዚያ ዋሻ አዘጋጅተው ስዕላቸውን የሚያስቀምጡበትን በዓት አዘጋጅተው ተቀመጡ። በቀርሜሎስ ደብር 7 ዓመት በተድላ በደስታ የአባታችን ዜና ነገሩና ዜና ገድሉ
ዜና ተአምራቱ በዳውንት ሀገርና በሀገሩ አውራጃ ወደ ታችም ወደ ላይም ባለው ሀገር በዋድላና በሮሃ አውራጃ በሁሉም አገር ተሰማ። ዝናውንም የሚናገሩ ጀመር። ስለ እርሱም ከአማራ ሳይንት እስከ ጠሸት እስከ በጌ ምድር ተሰምቶ እርሱም ያለበትን ደጅ ተሳልመው ከደዌያቸው ይፈወሱ ዘንድ ይመጣሉ። መጥተውም ሴቶችና ወንዶች ካህናትና ምእመናን በሙሉ የእግዚአብሔርን ጎዳና ይማራሉ፣ ያስተምራቸውማል። እነርሱም በእጁ ይመነኩሳሉ። አባታችን ክቡር እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነትን አገኘ፣ እጅግም ከፍ ከፍ አለ። በእመቤታችን በድንግል ማርያም ዘንድ በጻድቃን በሰማዕታት ዘንድ በሰውና በመላእክት ዘንድ በጾም በጸሎት በሰጊድ እጅግ የተደነቀ ሆነ። የዳውንት ሰዎችም ሴቶችና ወንዶች ተጠምቀው 55 ሰዎች አባ ሙሴ ምንኩስናንም እንደሰጠው እነዚህም በእርሱ እጅ ምክንያት ምንኩስናን ተቀበሉ። አቡነ ሙሴ ቆብና ስልጣኑን ሲሰጠው ሁሉ ይገዛልሃል እንዳለው ዘመዶቹም የወንድሞቹም ልጆች በእርሱ ላይ ስላለው ታላቅ ግርማ እጅግ ተደሰቱ። ጸሎትና ስግደቱን አስቀድመን ተናግረናል። ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት ሰዓልነክ የተጸለየበትን ይቀምሳል። 40 ቀንና 40 ሌሊት የጌታችን ስብከቱን ጾም እህል ሳይቀምስ ይጾማል። እግሮቹ እስኪያብጡ ድረስ ፈጽሞ በመሬት ላይ አይቀመጥም። ለሽፋሽፍቶቹም ረፍት አይሰጣቸውም። የጌታችንንም አብይ ጾምን 40 ሌሊትና 40 መዓልት እህልን ሳይቀምስ ይጾማል። በአፉ ከጸሎት ዝም አይልም። በጾም ወራት ከሰው ጋር አይገናኝም። ዋሻውን ዘግቶ ይጾማል፣ ይጸልያል። እንደ መንኮራኩር ይሰግዳል። የሐዋርያትንም ጾም እንዲሁ ይጾማል። ርኅወ ሰማይ በሚሆንበት በልደትና በጥምቀት በትስብእቱ በጌታ ጽንሰት በትንሣኤ በዕርገት ሥጋው ደሙን ይቀበላል። በእመቤታችን በድንግል ማርያምም ጾም በጾመ ፍልሰታ ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ድረስ የእመቤታችን በዓል እንደ ልጇ ትንሣኤ ያከብራል። እመቤታችን በስደቷ ዘመን በደብረ ቁስቋም የጾመችውን የስደቷን ጾም 40 ቀንና 40 ሌሊት አባታችን እስትንፋሰ ክርስቶስ ምንም ሳይተኛ ይጾማል። ጾሙም 40 መዓልትና 40 ሌሊት ነበር። ዘወትር ይጾማል። ያለ ማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱ ምንም አይቀምስም። ከዚህ በኋላ ሕግና ቀኖናን ሥርዓትን ከአበው ሥርዓት አውጥቶ ሰራ፣ ደነገገ። የሰራውም ሥርዓት አባታችን አቡነ እስትንፋሰ ክርስቶስ በዚህ በደብር ቅዱስ መንጫጫት፣ መጮህ፣ መሳቅ፣ ዋዛ ፈዛዛ ማውራት አይሁን። ይህንን ያደረገ ሰው ቢኖር ጮሆ የተጣራ ቢኖር በቀኖና 8 ቀን ይጹም፣ በየቀኑ 200 ይስገድ ይላል። ከደብሩ ከማህበሩ ሳለ ወደ ውጭ መንደር ሄዶ የበላ ሰው ቢኖር እስከ 10 ቀን በደረቅ እንጀራ በውሃ ይጹም፣ በየዕለቱ 200 ይስገድ ይላል። ወንዶች ገዳም ሴቶች ገብተው አይቀመጡ። የገባች ብትኖር 40 ቀን ትጹም፣ ከዚያም የተቀመጠች ብትኖር 2 ዓመት ትጹም። በቀን 7 ጊዜ በሌሊት 7 ጊዜ ደወልን ይደውሉ አለ። ይህ እየተደወለ ተሰብስበው እግዚአብሔርን በአንድነት ቅዱስ 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 እያሉ ያመሰግናሉ፣ ጊዜያትንም ያደርሳሉ። አቡነ እስትንፋሰ ክርስቶስ በ24ቱ ሰዓት ስዕላትን ያጥን ነበር። እመቤታችንንም ነጭ ዕጣን እያመጣች ትሰጠው ነበር። ከ24ቱ ካህናተ ሰማይ ጋር የጸባዖት ዙፋንን በየጊዜው ያጥናል። ዳግመኛም ሥርዓትን ሰራ። ሁለተኛው ሥርዓትም አባታችን ቤተ ክርስቲያን ለመሄድ ሌሊት ያልነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ሰው ቢኖር 1000 ስግደት ይስገድ። በዚያችም ዕለት ጠላ አይቅመስ፣ ያለ ደረቅ እንጀራና ያለ ውሃ በስተቀር አይቅመስ። በቀንም በጸሎት ሰዓት ደወል ሲደወል ለጸሎት ወደ ቤተ ክርስቲያን ያልመጣ ቀኖናው እንደዚህ ይሁን።
ጠብ፣ ክርክር፣ ጭቅጭቅን የሚፈጥር ቢኖር ወንድሞች እራት ምሳ ከተመገቡ በኋላ ይመገብ፣ 10 ቀን ይጹም፣ ቀኖናውን ሳይጨርስ ሥጋ ወደሙን አይቀበል። ከማኅበርተኞቹ የተሳደበ በወንድሙ ላይ ክፉ ስምን ያወጣ በቤተ መቅደስ ሆኖ ሰውን ያማ ትልቅ ኃጢአት ይሆንበታል። አባታችንም መልሶ በዚህ ኃጢአት ምክንያት በእሳት ሲሰቃዩ እግዚአብሔር አሳይቶኛል አለ። ስለዚህም 40 ዕለት ይጹም፣ 500 ስግደት ይስገድ። ጾሙም በደረቅ እንጀራና በውሃ ይሁን። ሥጋ ወደሙን አይቀበል። ቀኖናውን ምንም አታሻሽሉለት። የክርስቶስ በጎች የተባሉ መናንያንን ምእመናንን በወሬና በጠብ ለያይቶ በትኗቸዋልና። ከመናንያኑ መካከል አንዱ ያረፈ ቢኖር በየሰዓቱ በጸሎትና በዕጣን ጊዜ ይፍቱት። 40 ቀን ቅዱሳን አበው ካህናት፣ ዲያቆናት፣ መናንያን ወደ ቤተ ክርስቲያን ገብተው ዕጣንን ይካፈላሉ። ተካፍለውም እልፍ እልፍ ይሰግዳሉ። በዚያም ለሞተ ሰው የተሰጣቸውን እንባቸውን በዕጣኑ ላይ ያነባሉ። ሌሊቱን ሁሉ ጸሎተ ሙታንን እየጸለዩ በተጊሃ ሌሊት ያድራሉ። እንዲህ የተደረገለት እንደሆነ እንደ 40 ቀን ሕፃን ይሆናል የሚል እኔ አግኝቼዋለሁ አለ። ዳግመኛም አባታችን ለሞተ ሰው እንደዚህ የሚጸልዩ ሰዎች በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ አላቸው። ከማኅበሩ ሰዎች የገዳሙ አስተዳዳሪ ሳያውቅ በቤቱ መርፌ ሳያስቀር ቅርስን ያስቀመጠ ቀኖናው 50 ቀን በደረቅ እንጀራ በውሃ ይሁን። ያንንም ንብረት ለማኅበሩ ይተው፣ ስግደቱንም ያለማስታጎል 200 ይሆን አለ። አባታችንም ስለዚህ ነገር 99ኙን የሚዋደዱ የነገደ መላእክትን ማኅበር እግዚአብሔር አሳየኝ አለ። ዳግመኛም በምድር ክፉ የሆኑ 5 ማኅበር አየው። እነዚያም ክፉዎች ማኅበር የተባሉት እነዚህ ናቸው። አንዱ ማኅበር የጅቦች፣ ሁለተኛው የውሾች፣ ሶስተኛው የተኩላዎች፣ አራተኛው የቀበሮች፣ አምስተኛው የፍየሎች ማኅበር ክፉዎች ማኅበር የተባሉ ናቸው። ዳግመኛም ደጋጎች ማኅበርን አሳየኝ። አንዱ የበጎች፣ ሁለተኛው የርግቦች፣ ሶስተኛው ዋኖሶች፣ አራተኛው ንቦች፣ አምስተኛው ጥንቸሎች ደጋጎች የተባሉት እነዚህ ናቸው። እነዚህ የዋሃን እንደሆኑ እናንተም የዋሃን ሁኑ። ደቀ መዝሙሩንም ተርጉምልኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም ተርጉሞ አስረዳው። ልጆቹ በበዙ ጊዜ ቁጥራቸው 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህ በኋላ ዳቤ እንጀራን ለመጋገር ተግባር ቤት አዘጋጁ። የሚጋገር ዳቦ እንጀራን በአንድ ምጣድ ተጋግሮ ለ700 ማኅበርተኞች በቃቸው ነበር። በእራት ጊዜ ማዕድን የሚያቀርቡ 7 ናቸው። የወፍጮ ስራን የሚሰሩ፣ የአትክልት ፍሬያትን የሚለቅሙ፣ እንጨት የሚለቅሙ አሉ። ተግባረ ዕድ ጥበብ የሚችሉ አሉ። መጽሐፍ መደጎስ መጻፍ የሚችሉ አሉ። በጾም በጸሎት ተወስነው በመቆም የሚኖሩ አሉ። የማኅበሩ አለቃ ሁሉንም በየስራቸው ያሰማራቸዋል። አንዲት እራታቸውን የሚበሉባት ገበታ ነበረች። በማዕድም ጊዜ አባታችን ማኅበሩ እህል ሳይቀምሱ አስቀድመው ጸሎት ይጸልዩ ዘንድ ያዛቸዋል። ሁሉም በአንድነት ይጸልያሉ። ከዚያም ቀጥሎ አንተን እንለምንሃለን ብለው ሰአልነከን ይጀምራሉ። ከዚያም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሰአልነከን ይጸልያል። መሐሪ አምላካችን አንተን እንለምንሃለን፣ ፈጣሪ ሆይ አንተን እንለምንሃለን፣ ሁሉን ቻይ ሆንክ አምላክ ሆይ አንተን እንለምንሃለን። አቤቱ ሁሉን የፈጠርክ እንለምንሃለን፣ እናመሰግንሃለን። በሃይማኖት ሆኖ የለመኑን ፈጽመህ የማትነሳ ቀኝ እጅ የተባለ ልጅ የሕይወት ምንጭና የተድላ ምንጭ ነው። ቀኝ እጅ የተባለ ልጅ የህብስትና የጽዋ ምንጭ ነው። ቀኝ እጅ የተባለ ልጅ የበረከትና የረድኤት ምንጭ፣ የይቅርታና የምሕረት ምንጭ፣ የርኅራኄና የትዕግስት ምንጭ፣ የሥርዓትና የሕግ ምንጭ፣ የምግባርና የሃይማኖት ምንጭ፣ የጾምና የጸሎት ምንጭ ነው። ቀኝ እጅህ የተባለ ልጅ የንስሐና የይቅርታ ምንጭ ነው። አቤቱ ፈጣሪያችን ክርስቶስ ሆይ
በሰማያውያን መላእክትና በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ ትጉሃን በሚሆኑ መላእክት ዘንድ ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ የብርሃን መንበርን በሚሸከሙ በ40ቱ እንስሳ በረከት፣ በ24ቱ ካህናተ ሰማይ በረከት፣ በሚካኤልና በገብርኤል በረከት፣ በኪሩቤልና በሱራፌል በረከት፣ በሩፋኤልና በኦራኤል በረከት፣ በሳቁኤልና በፋኑኤል በረከት፣ በራሙኤልና በሱሪያል በረከት፣ በአፍኒና በሰዳክያል በረከት ባርከን። አቤቱ ክርስቶስ ሆይ በ99ኙ ነገደ መላእክት ባርከን። አቤቱ ክርስቶስ ሆይ ቅዱሳን በሚሆኑ በ15ቱ ነቢያት በረከት ባርከን። አቤቱ ክርስቶስ ሆይ ሰባኪያን በሚሆኑ በ12ቱ ሐዋርያት፣ ተላላኪያን በሆኑ በ72ቱ አርድእት፣ አሰረ ትምህርትን በሚከተሉ በ500 ቢጽ በረከት ባርከን። አቤቱ ክርስቶስ ሆይ ንጹሐን በሚሆኑ በደናግል በረከት፣ ፍዩማን በሚሆኑ በመነኮሳት በረከት፣ በተመረጡ 180 ሺህ በሚሆኑ ሕፃናት በረከት፣ ሃይማኖታቸው በቀና በ318ቱ ሊቃውንት ቡሩካን በሚሆኑ በጳጳሳት በኤጲስቆጶሳት በረከት ባርከን። አቤቱ ክርስቶስ ሆይ ጸጋን የምትሰጥ ብርሃንን የምትገልጥ ቡሩካን በሚሆኑ ከጻድቃን ጋር ታቆመን ዘንድ እውነተኛ ልዩ ክብር የሕያው እግዚአብሔር የባህሪ ልጁና በሥጋ የማርያም ልጅ ተብለ የምትጠራ አንተ የጸናች ስልጣንህን ከፍ ከፍ ያለችም ኃይልህን በዚች ህብስት ላይና በዚች ጽዋ ላይ አሳድር። ዘወትርም ምስጋናህን እንዳያስረሳን የተራብንና የተጠማን እኛን ባሮችን ወንዶችና ሴቶች እንበላ እንጠጣ ዘንድ ዛሬም ዘወትርም ለዘላለሙ ይደረግልን። አቤቱ ይህን ህብስትና ይህን ጽዋ የዝሙትን ሐሳብ የሚያርቅ እንቅልፍን የማያበዛ ጸሎት የማያስታጉል የሚያደርግ አድርገው። አቤቱ ይህን ህብስትና ይህን ጽዋ ቂምና በቀልን የሚያርቅ ክፋትና ጠብን የማያመጣ አድርግ። አቤቱ ይህን ህብስትና ጽዋ ድህነትን የሚያመጣ መታወክን የሚያስረሳ አድርገው። ቁጣን የሚያርቅ ትዕግስትን የሚያቀርብ አድርገው። ለአፍ የማይመር ለጉሮሮ የማያንቅ ሆድን የማያም ድህነትን የሚሰጥ በሽታን የሚያድን አድርገው። አቤቱ ይህንን ህብስትና ይህንን ጽዋ ያዘኑትን የሚያስደስት የተከዙትን የሚያረጋጋ አድርገው። ይህን ጽዋ የተዋረደ ስጋችን የሚያሻሽል ርኩሳን መናፍስትን የሚያጠፋ አድርገው። ይህንን ጽዋ የልብ ስስትን የሚያደርቅ ይህንን ሐሳብ ነውር የሚያጠፋ አድርገው። የደከመውን የሚያጸና የታመመውን የሚፈውስ እርግማንን የሚያርቅ ሰላምን የሚያመጣ አድርገው። በሌሊትና በየሰዓቱ ሁሉ ክፉን የማያስብ በጸሎት ጊዜ ሰነፍን የሚያተጋ አድርገው። አቤቱ ይህንን ህብስትና ጽዋ የጥበብ ምንጭና የእውቀት እጅግም የምስጋና ምንጭ የፍቅርና የሰላም ምንጭ አድርገው። ስጋችንና ነፍሳችን የሚጣላውን ጠላት ዲያብሎስን በአንተ ፊት ተከራክሮ ድል የሚያደርግልን አድርገው። አንተ መጀመሪያውና መጨረሻው አልፋና ኦሜጋ ነህና ኃጢአትን ሁሉ ማስተሰሪያ አድርገው። በውስጡ ስራይና መርዝ ቢጨመር መተቱን ሻረው አጥፈው። ስሜ መሐሪና ይቅር ባይ ነው ስላልክ ስለ ስምህ ብለ እውነተኛ የጽድቅ መብልና እውነተኛ የጽድቅ መጠጥ የሆነን ዘንድ ፈጣሪያችን ክርስቶስ ሆይ ይህንን ህብስት ይህንን ጽዋ ባርከ ስጠን፣ ቀድሰ ስጠን። ይህንን ህብስትና ይህንን ጽዋ አንጽተ ስጠን። ልዩ መዓዛ ያለው አድርገ ይህን ህብስት ይህን ጽዋ ያማረ አድርገው። የእግዚአብሔርን ስም የጠራ ሁሉ ይድናል። አሜን። ይህንንም ጸሎት በማዕዱ ላይ ከ12 አቡነ ዘበሰማያት ከ700 ጊዜኦ መሐረነ ክርስቶስና ኪርያላይሶን ጋራ በማህበር ይጸልያሉ። 800 ስግደትን ይሰግዳሉ። ከዚህ በኋላ በአንድነት ተቀምጠው የሚገባቸውን ምግብ ተቀብለው በያሉበት ይቀምሳሉ። ማዕድን ከፈጸሙ በኋላ ደቀ መዛብርቱ መጻሕፍትን ያነባሉ። አባታችን አቡነ እስትንፋሰ ክርስቶስ የሚተረጉምላቸዋል።
ትሕትናና ፍቅርን፣ የቀናች ሃይማኖትን፣ ንጽሕናና ትዕግስትን ይጠብቁ ዘንድ በጾም በጸሎት በሰጊድ በትምህርት ይጸኑ ዘንድ የአባቶችን ማኅበር ሥርዓት የሚመስል ሥርዓትን ሠራ። ቀድሞ አባታችን እንጦንስ፣ አባታችን መቃርስ፣ አባታችን ሙሴ፣ አባታችን ጳቁሚስ እንደሠሩት ሥርዓት አቡነ እስትንፋሰ ክርስቶስም ሥርዓትን ሠራ፣ ደነገገ። ከጻድቁ አባታችን እስትንፋሰ ክርስቶስ በገዳሙ ማኅበር ካሉት መናንያን በኃጢአት የተዳደፈ ከኃጢአቱ ንጹሕ ያልሆነ አልነበረም። ደቀ መዛሙርቱ የሆኑ መናንያኑ ሁሉ በተጋድሎ ፍዩማን ሆኑ። ጸሎትና በረከታቸውም ይጠብቀን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ቅዱስ ብፁዕ ክቡር የሚሆን የኃያሉ አባታችን የእስትንፋሰ ክርስቶስን የተአምር መቅድም እናሰማለን። ብርሃነ ክርስቶስ የተባለው አባታችን ነው። ከተአምር አስቀድሞ እናንተ የቤተ ክርስቲያን ልጆች የሚነበበውን ይህንን የአባታችን የተአምር መቅድም በጆሮአችሁ አድምጡ። እግዚአብሔር ይባርካችሁ፣ የዓይናችሁንም ልቦና ያብራላችሁ። ይህን የአባታችን የእስትንፋሰ ክርስቶስን ተአምር ከእረፍቱ በኋላ ያደረገውን ስሙ። ዛሬም በእግዚአብሔር ዘንድ የተወደደ ከልጅነቱ እስከ እርጅናው በሥጋውም ሆነ በሐሳቡ የኃጢአት ትቢያ ያልነካው ንጹሕ ድንግል የሆነ እንደ እርሱ ያለ የለም። በዘመኑ ቁጥር ልክ የእግዚአብሔር ምስጋና ምንም ሳያስታጉል ይጸልያል። እግሮቹ እንደ ዝሆን እግር እስኪያብጡ ድረስ ይቆማል። እጁን ወደ ሰማይ ዘርግቶ ዓይኖቹንም ወደ ላይ አቀንቶ በመንበረ ጸባዖት ይጸልያል። 40 ጾም እስኪፈጸም ድረስ ከመሬት ላይ አይቀመጥም፣ በምንጣፍ ላይ በጎኑ አይተኛም። 40 ቀንን ቆሞ ይፈጽማል እንጂ። ለጉንጮቹም እረፍትን አይሰጥም፣ ለቅንድቦቹም እንቅልፍን አይሰጥም። የጣመውንና የላመውን አይመገብም። ሥጋን ወይንን በአፉ አያስገባም፣ በእራሱም ላይ ምላጭ አያወጣም። ናላው እስኪፈስ ድረስ እንደ መንኮራኩር ይሰግዳል። የሰማይ መላእክትም ወደ እርሱ ለመምጣት እየተሽቀዳደሙ ይጨናነቃሉ። ጻድቃንና ሰማዕታት እርሱ ካለበት ይሰባሰባሉ። ወደ ተጋድሎ ሲቃይ ለመግባት የማትፈራ አርበኛ ነህ። ወደ መጋደልም ግባ አንተ ብፁዕ ነህ። ተጋድሎ ለአንተ መልካም ነው። አባ እስከ መጨረሻ እስከ ረፍት ድረስ ወደ ኋላ አትመለስ ይሉታል። ተጋድሎም በእግዚአብሔር ዘንድ ተወዳጅነትን አግኝቷልና ይህ ቅዱስ ጻድቅ ከእግዚአብሔር በታችና ከመቤታችን በታች ክብር ያለው አባታችን እስትንፋሰ ክርስቶስን ዘወትር እንዲህ ብለው ይመክሩታል። እናንተ በአባታችን ቃል ኪዳን ያመናችሁ ምእመናን ሆይ እግዚአብሔር አብ ከባሕሪ ልጁ ከወልድና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በምሕረቱ ይጠብቃችሁ። ድውያነ ሥጋን በተአምራት ድውያነ ነፍስን በባሕርያት ይፈውስላችሁ። ሽማግሌዎቻችሁን ዕድሜ ይስጥላችሁ፣ ልጆቻችሁን ያሳድግላችሁ። ለወጣቶቻችሁ ማስተዋልን ያድልላችሁ፣ የጤና የሕይወት ዝናብ ያዝንምላችሁ። ዛሬም እንደዚሁ ለስውራን ቅዱሳን መነኮሳት በቆብና ባስኬማ አባት የሆነ ብርሃነ ክርስቶስ የተባለ አባታችን እስትንፋሰ ክርስቶስን አክብሩት። በጸሎቱ በቃል ኪዳኑ ትድኑ ዘንድ የእርሱን በዓል እንደ ጻድቃንና እንደ ሰማዕታት በዓልና እንደ እመቤታችን በዓል አክብሩ። የበዓሉን ቁጥር ይህ ነው። ሚያዝያ 8 ቀን የተጸነሰበት፣ ታኅሳስ 8 ቀን የተወለደበት ነው። ጥር 9 ቀን ሰማያዊ ምስጢርን ለማየት ወደ ሰማይ ያረገበት፣ የካቲት 8 ቀን ለኢትዮጵያ ሕዝቦች ሁሉ ቃል ኪዳን የተቀበለበት፣ መጋቢት 9 ቀን ይህች ዓለም አይጠቅመኝም ብሎ የመነነበት፣ ሚያዝያ 9 ቀን ከጌታችን ከኢየሱስ ክርስቶስ የማዳን ቃል ኪዳንን ተቀብሎ ያረፈበት ነው። ይልቁንም ይህንን በዓል የተራበውን በማብላት የተጠማውን በማጠጣት አክብሩት። በነፍስና በሥጋ አባታችን አቡነ እስትንፋሰ ክርስቶስ ይጠብቃቸዋልና ግንቦት 9 ቀን በኤልያስ ሰረገላ ወደ ሰማይ ተነጥቆ ወደ ኢየሩሳሌም ሰማያዊት በመላእክት እጅ ያረገበት፣ ሰኔ 8 ቀን 100 ሙታንን ያስነሳበት፣ ሐምሌ 8 ቀን
በራሱ ተዘቅዝቆ ባህር ውስጥ መቆም የጀመረበትና በ9 ዓመቱ ጌታችን ኢትዮጵያን ምሬልሃለሁና ውጣ ሲለው ከባህር የወጣበት። ነሐሴ 9 ቀን ከሰማይ የወረደውን የቁርባን ህብስት ተቀብሎ ያቀበለበት። መስከረም 19 ቀን ወደ ብሔረ ሕያዋን ከቅዱሳን ጋር የገባበት። ጥቅምት 9 ቀን የቃል ኪዳን ጽላት ከፈጣሪው የተቀበለበት ነው። ህዳር 19 ቀን የዕውራንን ዓይን ያበራበት ዳግመኛም ቃል ኪዳን የተቀበለበት ነው። ህዳር 24 ቀንም ከካህናተ ሰማይ ጋር የሥላሴን ዙፋን ያጠነበት። ታኅሳስ 29 ቀን ወደ ቤተልሔም ሄዶ የጎበኘበት ነው። ጥር 12 ቀን ፀሐይን ያቆመበት። የካቲት 21 ቀን ከመቤታችን ጋር ቃል ለቃል የተነጋገረበት ነው። መጋቢት 27 ቀን ጌታችን በቀራንዮ እንደተሰቀለ ያየበት። ሚያዝያ 8 ቀን ቃል ኪዳን የተቀበለበት ነው። እነዚህ አባታችን የብርሃነ ክርስቶስን 23ቱን በዓላት አክብሩ። በየዓመቱ በየወሩ ምንም ስራ አትስሩ። ጸሎቱ በረከቱ ከሁላችንም ጋር ትኖር አሜን። የመነኮሳት አባትና ብርሃነ ክርስቶስ የተባለው ብፁዕና ቅዱስ የሚሆን አባታችን እስትንፋሰ ክርስቶስ ያደረገው ተአምር ጸሎቱ በረከቱ ከሁላችን ጋር ትሆን ዛሬም ዘወትርም ለዘላለሙ ይደረግልን። ነፍሰ ገዳይና ሌባ ዝሙተኛ የሆነ አንድ ክፉ ሰው ነበር። ከዕለታት በአንድ ቀን በአባታችን እስትንፋሰ ክርስቶስ በዓል ቀን ወደ ቤተ ክርስቲያን ሄዶ ከዚያ ደርሶ ሚያዝያ 9 ቀን ለዕረፍቱ በዓል የተዘጋጀውን ፍርፋሪ ቀመሰ። ከጽዋውም ጠጣ። መቃብሩም ካለበት ቤተ ክርስቲያን ፊት ለፊት ቆሞ ተማጸነውና ከዚህ በኋላ ወደ ቤቱ ሄደ። ከጥቂት ቀን በኋላ በድንገት ታሞ በክፉ አሟሟት ሞተ። ነፍሱ ከስጋው ስትለይ የጨለማ አጋንንት ከበዋት እያዳፏት እየገፏት ወደ ሲኦል ወሰዷትና ወደ ጥልቅ እሳት አወረዷት። ያን ጊዜ አባታችን ብርሃነ ክርስቶስ የተባለ አቡነ እስትንፋሰ ክርስቶስ ከመንበረ ጸባዖት ፊት ደርሶ ሰማይና ምድርን ለፈጠረ ለእግዚአብሔር ሰገደ። አቤቱ ፈጣሪ ባንተ ስምና በእናት በድንግል ማርያም ስም ተማጽኛለሁና ይችን ክፉ ነፍስ ማርልኝ። በጸሎት የተማጽናለችና ለመታሰቢያም የተደረገ ፍርፋሬን ቀምሳለች። ስጋዋ በቦታ የተቀብሯልና ማርልኝ አለው። ጌታችንም ወዳጄ ውሻ ይማራልን? በእኔ ላይ እጅግ በደል አድርሷልና ለአንተ ያደረገልህ ምን ሥራ አለና ነው? በምን እምርልሃለሁ አለው። ብፁዕ አባታችንም ለእኔ ስትል በቸርነት ማርልኝ፣ የሰጠኸኝን ቃል ኪዳን እንዳይታበል የመታሰቢያን ፍርፋሪ ቀምሳለችና ማርልኝ አለው። ያን ጊዜ ጌታችን ቅዱስ ሚካኤልን ያችን ነፍስ ያመጣት ዘንድ አዘዘው። እሱም ሄዶ አመጣት። ጌታችንም አንቺ ነፍስ ለወዳጄ ለእስትንፋሰ ክርስቶስ ምን አደረግሽለት? ያደረግሽለትስ ምን ነገር አለ ብሎ ጠየቃት። ያችም ነፍስ በበዓሉ ቀን ወደ እሱ ቦታ ሄጄ ለመታሰቢያው የተደረገውን ፍርፋሪ ቀምሻለሁ። ከሱ ፍቅር የተነሳ መታሰቢያውን ለማድረግ አስቤ ነበር። ወደ ቤቴም በሄድኩ ጊዜ ድንገት ሙቼ ወደዚህ መጣው ብላ መለሰች። ጌታችንም ወዳጄ ምሬልሃለሁ፣ ወደ ዘላለም ደስታ ትግባለው። አባታችንም ሰግዶ ያችን ነፍስ ተቀብሎ ወደ ዘላለም ቤቱ አስገባት። ጸሎትና በረከቱ ዛሬም ዘወትርም ይህንን ገድሉን የሰማን የጻድቁ አባታችን የቃል ኪዳኑም ልመና ምልጃ በያለንበት ይጠብቀን አሜን። የተከበራችሁ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ እያረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር መንፈሳዊ ድጋፋችሁን ማይለየን። ይህም ለብዙ ሕዝበ ክርስቲያን እንዲደርስ መንፈሳዊ ትብብራችሁ አይለየን እንላለን።